It's on here now. The goalkeeper's beat, and South Africa have got Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዛሬ ቅዳሜ ነው። በዕለተ ቅዳሜ የተለያዩ ጉዳዮች ላይ ትኩረት እናደርጋለን። የሳምንቱ መጨረሻ ቀናት ጨዋታዎች ማንን ከማን ጋር ያገናኛሉ የተለመደው አጀንዳችን ነው። ይሄ የተለመደው አጀንዳችንን ግን ዛሬ በቀደም ዕለት ስናነሳ እንደነበረው የአርሰናል ደጋፊዎችን ፍላጎት የሚጠይቅ አንድ ዳሰሳ ነገር ዚ አትሌቲክ ሰርቶ ነበረ። ዚ አትሌቲክ የሰራው ይሄ ዳሰሳ የአርሰናል ደጋፊዎች ስለ ዘንድሮ የውድድር ዓመት የሚሰማቸውን ስሜት ለማወቅ፣ የአርሰናል ደጋፊዎች አሰልጣኛቸውን በተመለከተ ያላቸውን ስሜት ለመረዳት፣ እንደዚሁም ደግሞ በሚቀጥለው የውድድር ዓመት የአርሰናል ደጋፊዎች ከክለባቸው ከቡድናቸው ምን ይጠብቃሉ፣ ከዝውውር አንጻር እንደዚሁም ደግሞ የውድድር ዓመቱ መጨረሻ ላይ አርሰናል የሚያስመዘግበው ውጤት ምን ሊሆን ይችላል ብለው ያስባሉ፣ ያቀዳሉ፣ ይመኛሉ። ይህንን ለማወቅ ዚ አትሌቲክ ያቀረበው መጠይቅ ተሰበሰበና አናላይዝ ተደረገ። ይሄ ማለት የሚበዙት የአርሰናል ደጋፊዎች ከዚህ ሚዲያ የቀረበላቸውን መጠይቅ መልሰዋል። መልሳቸው ተሰበሰበ። ከተሰበሰበ በኋላ የሚበዙት የአርሰናል ደጋፊዎች ፍላጎታቸው ምንድን ነው የሚለውን አውቄያለሁ ነው የሚለው ጥናቱን ያጠናው አካል። ስለዚህ የአርሰናል ደጋፊዎችና ፍላጎታቸው ምን እንደሆነ በጥናቱ ተረጋግጦ ይፋ የተደረገውን ለእናንተ ልናጋራ፣ የእናንተን ሐሳብና ስሜት ደግሞ እግረ መንገዳችንን ልንሰበስብ ነው። ግን አስቀድመን አርሰናል ከኒውካስል ዩናይትድ ጋር ከነገ ጨዋታ አስቀድሞ አርቴታ አስተያየት ሰጥቶ ነበር። ነገ እሁድ አርሰናልና ኒውካስል የሚያደርጉት ጨዋታ ወደ አውሮፓ ቻምፒዮንስ ሊግ ለመግባት በሚደረገው ትግል ውስጥ ቁልፍ ጨዋታ ተደርጎ ነው የሚወሰደው። አርሰናል ሁለተኝነቱን ማጣት አይፈልግም። ኒውካስል ዩናይትድ ደግሞ ሁለተኝነትን ከአርሰናል መውሰድ ይፈልጋል። ስለዚህ ይሄ የሁለቱ ክለቦች የነገ ጨዋታ በጣም በታላቅ ጉጉት ይጠበቃል። ግን ስለ ጨዋታው ልንነጋገር፣ ከጨዋታው ጋር ተያያዥነት ያላቸውን ሐሳቦች ልናነሳ ሳይሆን ከጨዋታው አስቀድሞ አርቴታ በነበረው ጋዜጣዊ መግለጫ ላይ ያነሳው አንድ ሐሳብ ወይም የተናገረው አንድ ነገር ትኩረታችንን ስለሳበው እሱን አጋርተን የተጠናው ጥናት ላይ የአርሰናል ደጋፊዎች ፍላጎት ምን ሆኖ ተገኘ ወደሚለው እንሄዳለን። የውድድር ዓመቱ ሊያበቃል። ክለቦች ተጫዋቾቻቸውን ለረፍት ይበትናሉ። ተጫዋቾች ከቤተሰቦቻቸው ጋራ በመሆን የተወሰነ የእረፍት ጊዜ ይኖራቸዋል። በጣም ብዙዎቹ ወደ ቢች ዳር አካባቢ ሄደው ከገርል ፍሬንዶቻቸው ወይም ከሚስቶቻቸው ከልጆቻቸው ጋር ሆነው የእረፍት ጊዜያቸውን በጥሩ ሁኔታ በመዝናናት ያሳልፋሉ ተብሎ ነው የሚጠበቀውና በጣም አድካሚ በሚባል የውድድር ዓመት ውስጥ ያለፉ እነዚህ ተጫዋቾች እንደነዚህ ያሉ የእረፍት ጊዜያቶችን እጅግ በጣም በጉጉት ነው የሚጠብቁት፣ በጣም በጉጉት ነው የሚናፍቋቸው። ስለዚህ የአርሰናሉ አሰልጣኝ አርቴታ የነገረን ነገር አርሰናል በሚቀጥለው የውድድር ዓመት የዘንድሮውን የአምናውንና የካቻምናውን ውጤት ማጣት ቁጭት ከግምት ውስጥ በማስገባት በተለይ በዘንድሮ የውድድር ዓመት አርሰናል ምንም አይነት ዋንጫ ባለማንሳት ኦፍኮርስ አርሰናል ባለፉት ዓመታት ያሳካው ብቸኛ ዋንጫ አንድ ኤፍኤ ካፕ ዋንጫ ነው። ያም በ2020 የተመዘገበ ነው። ነገር ግን ደግሞ በሊጉ ላይ መፍጠር ከቻለው ተፎካካሪነት ማሳየት ከቻለው የፉክክር አቅም አንጻር ክለቡ ዋንጫ እንዲያነሳ የሚጠብቁ የአርሰናል ደጋፊዎች ብዙ ነበሩና አርቴታም በዚህ ረገድ ራሱን አሳምኖ ነበር በዘንድሮ የውድድር ዓመት ዋንጫ
ዋንጫ ልናነሳ እንችላለን የሚል የምታስታውሱ ከሆነ በህዳር ወይም በጥቅምት አካባቢ ቡካዮ ሳካም የዘንድሮን የውድድር ዓመት ዋንጫ የማንሳት አቅም አለን በራሴም ሆነ በቡድን ጓደኞቼ ተማመናለሁ የሚል አስተያየት ሲሰጥ ነበር። ግን የውድድር ዓመቱ ሲጠናቀቅ አርሰናል ዋንጫ እንደማያነሳ ተረጋግጦ ሆነ። በአውሮፓ ቻምፒዮንስ ሊግ 16 ዓመታት በኋላ በግማሽ ፍጻሜ ላይ ያየነው በፕሪሚየር ሊግ ሁለተኝነት ደረጃ ላይ ነው የሚገኘው። ይሄ ቆጭቷቸዋል። ይሄ የውድድር ዓመት ያለ ድል ያለ ዋንጫ መጠናቀቁ የአርሰናል ደጋፊዎች ላይ ብቻ ሳይሆን የአርሰናል ተጫዋቾችም ላይ የፈጠረው ተጽዕኖ ቀላል አይደለም። ለዚህ ነው አርቴታ ምን አለ በጋዜጣዊ መግለጫው ላይ ተጫዋቾቹ ለክለቡ ለአሰልጣኛቸው ጥያቄ አቀረቡ። የዘንድሮ የእረፍት ጊዜያችንን ማሳጠር እንፈልጋለን። የውድድር ዓመቱ መደበኛ የፕሪሲዝን ጊዜ ከመድረሱ በፊት ቀደም ብለን እንድንገናኝና ቀደም ብለን ለመጪው የ2025-26 የውድድር ዓመት እንድንዘጋጅ ይሁን የሚል ፍላጎት አሳይተዋል ነው የሚለው። ስለዚህ ይሄ ፍላጎት በእርግጥ በአርሰናል ተጫዋቾች ላይ ከተፈጠረ እኛ ማንኛውንም ነገር ለማዘጋጀት ዝግጁ ነን ነው። ይሄ አሪፍ ነገር ይመስለኛል። አርቴታ እንዳለው ተጫዋቾቹ የረፍት ጊዜያችን ይጠር፣ ቀደም ብለን እንገናኝና በደንብ እንዘጋጅ፣ በደንብ ተዘጋጅተንም መጪውን የውድድር ዓመት ጠንካራ ሆነን እንቅረብ፣ ጠንክረንም ውድድሩን እናሸንፍ የሚል ፍላጎት አላቸው። በእርግጥ ባለፈው ሰኔ እንደዚሁ የውድድር ዓመቱ ካበቃ በኋላ የአርሰናል ተጫዋቾች ወደ 10 የሚደርሱት ሲኒየር የሆኑ ተጫዋቾች ወደ ማርቤላ የሚባል የመዝናኛ ስፍራ በጋራ ሄደው ነበር። ማንን ይዘው? ጓደኞቻቸውን ይዘው፣ ገርል ፍሬንዶቻቸውን ይዘው፣ ሚስቶቻቸውን ይዘው፣ ቤተሰቦቻቸውን ይዘው ወደዚህ የመዝናኛ ስፍራ አብረው ሄደው ነበር። በዚህ የመዝናኛ ስፍራ ከመዝናናት ባሻገር ከመብላት ከመጠጣት የሚፈልጉትን ነገር እያዘዙ ኢንጆይ ከማድረግ ባሻገር ግን በጣም ዘመናዊ የሆነ የትሬኒንግ ካምፕም አለ። ስለዚህ ይዝናናሉ፣ ግን ደግሞ የትሬኒንግ ሴሽንም ደግሞ እንዲኖራቸው ተደርጎ ነበረ። ስለዚህ ይህንን አይነት ነገር ዘንድሮም የአርሰናል ተጫዋቾች ፈልገዋል ነው። ቀደም ብለን እንገናኝ፣ እየተዝናናን እንዘጋጅ። ዝም ብሎ በማረፍ ዝም ብሎ በመብላትና በመጠጣት የምናባክነው ጊዜ መኖር የለበትም። በደንብ በመዘጋጀት የሚቀጥለውን የውድድር ዓመት አሸናፊ መሆን ይኖርብናል የሚል ፍላጎት አላቸው ነው የሚለው። ይህንን ዲማንድ አድርገዋል፣ ይህንን ጠይቀዋል። በግልጽ በይፋ አንድ ላይ ሆነን እያረፍን እንዘጋጅና ለሚቀጥለው የውድድር ዓመት የተሻልን ሆነን እንቅረብ ነው። ምክንያቱም ከዚህ ውጭ ብዙ አማራጮች የሉንም ነው የሚሉት። አሁን እነሱ የሚሉት ወደ 6 ሳምንት አካባቢ የሚሆን የረፍት ጊዜ አለ። ግን ይህንን ያህል ማረፍ አይጠበቅብንም፣ ይህንን ያህል በረፍት ማሳለፍ አይጠበቅብንም። የምር የቆጨን ከሆነ የምር ያንገበገበን ከሆነ ልናደርግ የሚገባው ነገር የረፍት ጊዜያችን ይጠርና የተሻለ የውድድር ዓመት በ2025-26 የውድድር ዓመት ይኑረን ነው። ይሄ ዲማንድ ተደርጓል። ኦኬ፣ ይሄ ዲማንድ ከተደረገ እንግዲህ ከአርሰናል ጋር የሚቀጥሉ ተጫዋቾች አሉ፣ አዳዲስ አርሰናልን የሚቀላቀሉ ተጫዋቾች አሉ። በነገራችን ላይ በአርሰናል እቅድ መሰረት ነገሮች የሚሄዱለት ከሆነ የአርሰናል የመጀመሪያው ፈራሚ ይሆናል ተብሎ የሚጠበቀው ተጫዋች ዙቢሜንዲ ነው ተብሏል። ዙቢሜንዲ የአርሰናል ተጫዋች የሚሆን ከሆነ አርሰናል መሃል ክፍሉ ላይ የሚኖረውን ጥንካሬ ከፍ ያደርጋል። ማንቸስተር ሲቲ ሮድሪ እንዳለው አርሰናል ዙቢሜንዲ አለው የሚባልበት ደረጃ ላይ ይደረሳል ተብሎ ነው የሚጠበቀው። የአርሰናል የድል የአርሰናል የስኬት መነሻና ምክንያት ተደርጎ ሊወሰድ የሚችል ተጫዋች ነው። አርሰናልን በመከላከል ረገድ ያለበትን ጥንካሬ ደረጃ እናውቀዋለን። ነገር ግን በአርሰናል ቤት እንደገና የክለቡን ተጋላጭነት በመቀነስ ረገድ የሚገርም ሚና ሊጫወት የሚችል ተጫዋች ነው ዙቢሜንዲ። ከዛ በተጨማሪ ግን ሌሎች የፊት መስመር ተጫዋቾችም አርሰናልን ይቀላቀላሉ ተብሎ ነው የሚጠበቀው። አሁን መነሻ እንዲሆነን የአርቴታን የጋዜጣዊ መግለጫ ሀሳብ ካነሳን በእኛ እምነት በጣም የወደድነውን የአትሌቲክን ያቀረበውን አጥንቼ የአርሰናልን ደጋፊዎች ጠይቄ ሰርቬይ ሰርቼ ስሜታቸውንና ፍላጎታቸውን ደርሼባቸዋለሁ ያላቸውን ጉዳዮች ወደ እናንተ ወደ ማድረስ እንሄድ። የመጀመሪያው ለአርሰናል ደጋፊዎች በዚህ ሚዲያ የቀረበው ጥያቄ የአርሰናልን የዘንድሮ የ2024-25 የውድድር ዓመት እንዴት አገኛችሁት? የክለባችን የቡድናችን ፐርፎርማንስ በአጠቃላይ ሲታይ እንዴት ነው የሚል ነው። ይህንን ሲጠይቅ ምርጫዎች አስቀምጦላቸዋል። እንደጠበቅኩት ነው፣ ያውም
ጉዳትን ከግምት ውስጥ ካስገባሁኝ እንደጠበቅኩት ነው፣ ከጉዳታቸው አንጻር ቆንጆ ነበሩ የሚል አንድ ምርጫ አለ። አይ ከጠበቅኩት በታች ነው የሆነው፣ ከዚህ በላይ ጠብቄ ነበር ከአርሰናል ሁለተኛው ምርጫ ነው። አይ እንደጠበቅኩት ብቻ ነው። ይሄ ጉዳትን ከግምት ውስጥ አስገብቼ ምናምን የሚባል ነገር ሌላ ነገር በሌለበት እንደጠበቅኩት ነው የሚል ነው። ከዛ በተጨማሪ ግን ከጠበቅኩት በላይ ነው የሚል ምርጫ ነበር የተሰጣቸው። ታዲያ ለዚህ የአርሰናልን የዘንድሮ የውድድር ዓመት አጠቃላይ ፐርፎርማንስ እንዴት አያችሁት የሚለው ጥያቄ 64.1% የዚህ ጥያቄ መላሾች ጉዳትን ከግምት ውስጥ አስገብቼ በፐርፎርማንሱ እንደጠበቅኩት ሆኖ ነው ያገኘሁት። ባይጎዱ ኖሮ ከዚህ በላይ ይሄድ ነበረ፣ ባይጎዱ ኖሮ ከዚህ በላይ አቺቭ ማድረግ ይቻል ነበር ነው። ስለዚህ ኮንሲደሪንግ ኢንጁሪ ፕሮብሌምስ የአርሰናል ፐርፎርማንስ እሱን ጉዳትን ያጋጠመውን የብዙ ተጫዋቾችን መጎዳት ከግምት ውስጥ ካስገባው በቃ ለእኔ እንደጠበቅኩት ነው ያሉ 64.1% መላሻቸው ነው። ኖ አምና ያየሁት አርሰናል አለ፣ ካቻምና ያየሁት አርሰናል አለ። የካቻምናና የአምና አርሰናል ከፈጠረብኝ ስሜት አንጻር ከአርሰናል ከዚህ በላይ ጠብቄ ነበረ ያሉ፣ ግን እንደጠበቅኩት አላገኘሁም ያሉ ወይም ከጠበቅኩት በታች ሆኖብኛል ያሉት 23.8% የሚሆኑ ናቸው። በቃ እንደጠበቅኩት ነው እንደዚሁ እንደምንሆን አውቄው ነበር ያሉ 7.3% ናቸው። ከጠበቅኩት በላይ ነው አርሰናል እንደውም ያሉ ደግሞ 4.8 የሚሆኑ መላሾች ናቸው። እናንተስ ነው እንግዲህ በየማሉ እናንተስ እያልን ነው የምንሄደው። እናንተስ የአርሰናል የ2024-25 የውድድር ዓመት እንዴት አገኛችሁት የሚለው ከተሰጣችሁ ምርጫ አንጻር ፒክ የምታረጉትን በዩቲዩብ ገጻችን ኮመንት ሴክሽን ላይ፣ በቴሌግራም ገጻችን እንደዚሁም 8101 ላይ ወይም ደግሞ በስልክ ቁጥሮቻችን ልትነግሩን ትችላላችሁ። ሁለተኛው የአርሰናል ስሜትን ለማወቅ የደጋፊዎቹን ስሜት ለመረዳት የቀረበው ጥያቄ በ2024-25 አሁን ሊጠናቀቅ ባለው የውድድር ዓመት፣ በነገራችን ላይ የነገ ሳምንት የውድድር ዓመቱ የመጨረሻ ጨዋታ በፕሪሚየር ሊግ ይደረጋል። ሁሉም ጨዋታዎች በተመሳሳይ ሰዓት የሚከናወኑ ይሆናል። እነማን በአውሮፓ ቻምፒዮንስ ሊግ እንደሚሳተፉ ሙሉ በሙሉ ልናውቅ የምንችልበት እድል አለ። ስለዚህ ይህንን ሁለተኛ ጥያቄ እናቅርብ። ሁለተኛው ጥያቄ የነበረው በተጠናቀቀው ወይም ሊጠናቀቅ ባለው የ2024-25 የውድድር ዓመት የአርሰናልን የውድድር ዓመት ተጽዕኖ ውስጥ በመክተት ትልቁ ጉዳይ ምንድን ነበረ የሚል ነው። የትኛው ጉዳይ የአርሰናልን የዘንድሮን የውድድር ዓመት አፌክት አርጎታል፣ ጎድቶታል? የትኛው ጉዳይ ነው የበለጠ ትልቅ ኢሹ ሆኖ የአርሰናልን የውድድር ዓመት ያለ ዋንጫ እንዲጠናቀቅ ያደረገው ወይም በአርሰናል የውድድር ዓመት ላይ ተጽዕኖ ያሳደረው የትኛው ነው? በየትኛው ጉዳይ አርሰናል የውድድር ዓመቱ ተጎድቶበታል የሚል ነው። ለዚህ የቀረቡት አማራጮች አንደኛው ጉዳት ነው። ሁለተኛው የአርሰናል ላኪንግ አታኪንግ ኦፕሽንስ ወይም የማጥቃት እንቅስቃሴው ላይ የማጥቃት አቅሙ ላይ ያሉት የአማራጭ እጥረቶች ወይም የተሻለ አማራጭ ተጫዋቾች በማጥቃት እንቅስቃሴው ላይ አለመኖር የሚል ነው። ሶስተኛው የአርሰናል በክረምትም ሆነ በጥር ተጫዋቾችን በተለይ አጥቂ ተጫዋችን አለማስፈረም የሚል ነው። ሌሎች ካላችሁና የአርቴታ ታክቲካል ውሳኔዎች ናቸው ነው የቀረቡት ጥያቄው ላይ የቀረቡት ምርጫዎች። ለማስታወስ ያህል አንደኛው የተጫዋቾች ጉዳት ነው። ሁለተኛው ፊት መስመር ላይ ያለው አማራጭ ሰፊ አለመሆን ነው። ሶስተኛው አጥቂ ማስፈረም አለመቻል ነው። አራተኛው የአርቴታ ታክቲካል ውሳኔዎች የሚል ነው። ለዚህ ጥያቄ መልስ የሰጡ የአርሰናል ደጋፊዎች እጅግ የሚበዙት ማለትም ወደ 55.4% የሚሆኑት የተጫዋቾች ጉዳት የአርሰናልን የውድድር ዓመት ተጽዕኖ ውስጥ ከቶታል ወይም የአርሰናል የውድድር ዓመት በተጽዕኖ ውስጥ የገባው በተጫዋቾቹ መጎዳት ነው። እንግዲህ እነ ቡካዮ ሳካ፣ እነ ማርቲን ኦዴጋርድ፣ ጋብርኤል ሄሱስ፣ በነገራችን ላይ ካይ ሃቨርትዝ ምናልባት በነገው ጨዋታ ላይ ሊሰለፍ ይችላል ተብለዋል። እነዚህ አይነት ተጫዋቾች ማርቲኔሊ፣ ቤንጃሚን እነዚህ ተጫዋቾች በሙሉ በጣም የተጎዱ እና ረጅም ጊዜ በጉዳት ምክንያት አገልግሎት ያልሰጡ ናቸው። እንግዲህ ቤንጃሚን ዋይት በጣም ረጅም ጊዜ ነው ያላየ ነው በዘንድሮ የውድድር ዓመት። እዛ ላይ ጁሪያን ቲምበርን ነው በአብዛኛው ሲጫወት የነበረው እና እነዚህ ተጫዋቾች መጎዳታቸው የአርሰናልን የውድድር ዓመት በጣም ጎድቶታል ወይም ተጽዕኖ ውስጥ ከቶታል የሚል ምላሽ አላቸው። የአጥቂ ላይ ያለው
የምርጫ ማነስ ወይም አማራጭ ማነስ ሁለተኛው ብዙ ሰዎች የመረጡት መልስ ነው። እንደዚሁም ደግሞ ጥር ላይ ተጫዋቾችን አጥቂ ተጫዋችን አለማስፈረም ሶስተኛ ደረጃን ያገኘ መልስ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የትኞቹ ተጫዋቾች መጎዳታቸው አርሰናልን በውድድር ዓመቱ ያሰበውን ውጤት ያቀደውንና ተስፋ አድርጎበት የነበረውን ውጤት እንዳያስመዘግብ አድርጎታል የሚል ነው። በጣም አሪፍ ጥያቄዎች ናቸው በነገራችን ላይ ስሜትን ለመረዳት ያህል። ከዛ በአዲሱ የውድድር ዓመት ዋንጫ ለማንሳት ተስፋ በሚደረግበት ዋንጫ የማንሳት ግዴታ አለበት በሚባለው መጪው የ2025-26 የውድድር ዓመት ላይ የትኛውን የፊት መስመር ተጫዋች አርሰናል ቢያስፈርም የቡድናችን ዋንጫ የማንሳት እድል ይጨምራል ነው። እዚህ ምርጫ ውስጥ ይላል ጠያቂው እሱ ስለሆነ የእነሱን ጥያቄ ነው እንዳለ የምናስቀምጠው። አሌክሳንደር አይዛክን አትክተቱት። ከአሌክሳንደር አይዛክ ውጪ እስቲ ለአርሰናል ምርጥ አጥቂ እናስፈርም። ማን ናቸው የቀረቡት ምርጫዎች? ጎኮሬሽ፣ ቤንጃሚን ሼሽኮ፣ እንደዚህም ኦሌ ዋትኪንስ እና ሌሎች ደግሞ ካሉ ሌሎች ማለት የሚቻልበት እድል ተሰጥቷል። ስለዚህ ከቪክቶር ጎኮሬሽ፣ ከቤንጃሚን ሼሽኮ፣ ከኦሌ ዋትኪንስ እና ሌሎች እናንተ የምታስቧቸው ካሉ ተብለው ተጠይቀው ነበርና በጣም የሚበዙት የአርሰናል ደጋፊዎች ጎኮሬሽ ቡድናቸውን እንዲቀላቀል እንደሚመኙ መልሶቻቸው ያሳውቃሉ። ቤንጃሚን ሼሽኮ ሁለተኛ ደረጃን አግኝቷል። ኦሌ ዋትኪንስን የመረጡት በሶስተኛ ደረጃ ነው። በእርግጥ ኦሌ ዋትኪንስን ለማስፈረም አርሰናል የሚፈልግ ከሆነ በነገራችን ላይ እስከ 40 ሚሊዮን ፓውንድ ለአስቶን ቪላ እንዲከፍል ይጠበቃል። አርሰናል ደግሞ ዕድሜው 30 የሞላን ተጫዋች ይህን ያህል ገንዘብ ከፍሎ ወደ ቡድኑ መቀላቀል አዋጭ ውሳኔ ነው ብሎ እንደማያምን የሚወጡ ሪፖርቶች ያሳያሉ። ለዛም ይመስለኛል የአርሰናል ደጋፊዎች ለኦሌ ዋትኪንስ በጣም ያነሰ ድምፅ እየሰጡት። ቤንጃሚን ሼሽኮ በአርሰናል በጣም ለረጅም ጊዜ ሲከታተሉት የነበሩ ወይም የአርሰናል ስም በብዛት ከዚህ ተጫዋች ጋር ተያይዞ ሲነሳ የነበረ ነው። ነገር ግን የአርሰናል ደጋፊ ሆነው ለዚህ ጥያቄ መልስ የሰጡት የሚበዙት ነው ጎኮሬሽን ብለዋል። ጎኮሬሽንና ቤንጃሚን ሼሽኮን ለማነጻጸር ያህል በነገራችን ላይ ያው የሚወዳደሩበት ሊግ ያው መለያየቱ የራሱ የሆነ የተጽዕኖ ሊኖረው ይችላል። ከቁጥር አንጻር የቤንጃሚን ሼሽኮ ቁጥርና እንደዚሁም ደግሞ የጎኮሬሽ ቁጥር በፍጹም አይገናኝም። የጎኮሬሽን ቁጥር ስትሰሙ በነገራችን ላይ እኛ እንደተገረምነው እናንተም ልትገረሙ የምትችሉ ይመስለኛል። አሁን ቤንጃሚን ሼሽኮ ገና 21 ዓመቱ ነው። በጣም በጥሩ እድገት ላይ የሚገኝ ተጫዋች ነው። በ2024-25 የውድድር ዓመት 44 ጨዋታዎችን ነው ያደረገው ለክለቡ ለአርቢ ላይፕሲጅ። እንግዲህ ይሄ ተጫዋች በእነዚህ 44 ለክለቡ ባደረጋቸው ጨዋታዎች ላይ ያስቆጠረው 21 ጎሎችን ነው። 6 ለጎል የሚሆኑ ኳሶችን ሰጥቷል። አርቢ ላይፕሲጅ ግን በዘንድሮ የውድድር ዓመት በቡንደስሊጋው ላይ በጣም ደካማ ነበር። አንደር ፐርፎርሚንግ ነው የነበረው ወይም ዝቅ ያለ እንቅስቃሴ ነው ያሳየው። የበፊቱን አይነት ውጤታማነት አስፈሪነት ምናምን የሚባል ነገር የላቸውም። አሁን አርቢ ላይፕሲጅ በሚቀጥለው የውድድር ዓመት ወደ አውሮፓ ቻምፒዮንስ ሊግ እንደማይገባ ያረጋገጠ የጀርመን ክለብ ነው። ስለዚህ የጀርመን ቡንደስሊጋ ጠንካራ መሆን የተጫዋቹን ቁጥር 21 ላይ እንዲገደብ አሲስቱም 6 ላይ እንዲቀር አድርጎት ሊሆን ይችላል እንጂ ኢንዲቪጁዋል ኳሊቲውን ወይም የተጫዋቹን ክህሎት ብቻ በተመለከተ እንነጋገር፣ ፖቴንሻሉ ምን ያህል ነው የሚለውን እናውጣ ከተባለ ግን የቤንጃሚን ሼሽኮ ቁጥር ለአርሰናል ይህንን ተጫዋች ባስፈርመው ብሎ የሚያሰጋ ምንም ነገር የለውም። በጣም ጥሩ የሚባሉ አጋዥ ተጫዋቾች ከጎኑ ሊኖሩ ስለሚችሉ አርሰናል ቤት ውስጥ ተጫዋቹ ቡም ሊያደርግ ይችላል ብለው የሚያስቡ ሰዎች አሉ። በአርሰናል ደጋፊዎች በብዛት የተፈለገው ጎኮሬሽ የሚባለው ስፖርቲንግ ሊዝበን ተጫዋች ግን አንደኛ አንድሪያ ቤርታ አዲሱ የአርሰናል ስፖርቲንግ ዳይሬክተር በጣም ይወዱታል ይህንን ተጫዋች። በዚህ ተጫዋች ላይ ያላቸው ፍላጎት በጣም ትልቅ ነው። ግን ደግሞ ዕድሜው 26 መሆኑን ደግሞ ከግምት ውስጥ ያስገባሉ። ግን የዚህ ተጫዋች ቁጥር በጣም ያስደነግጣል። ምክንያቱም በዘንድሮ የውድድር ዓመት ለስፖርቲንግ ሊዝበን የተጫወተው 50 ጨዋታ ነው። 52 ጎሎችን አስቆጥሯል። 13 ለጎል የሚሆኑ ኳሶችን ሰጥቷል። ይሄ ማለት በውድድር ዓመቱ በ50 ጨዋታዎች ጎኮሬሽ ለስፖርቲንግ ሊዝበን ወደ 65 የጎል ኢንቮልቭመንት አለው ማለት ነው። ጎል ፕላስ አሲስት። ይሄ በጣም ከባድ ነው። በነገራችን ላይ ስፖርቲንግ ሊዝበን ይህንን ተጫዋች መግዛት ለሚፈልጉ ክለቦች 100 ሚሊዮን ዩሮ ቢሆንም የተጫዋቹ የውል ማፍረሻ ከውል ማፍረሻው ዝቅ ብዬ ተደራድሬ ባነሰ ዋጋ ተጫዋቹን የሚገዛ ክለብ
ካለ ለመሸጥ ዝግጁ ነኝ የሚል ሐሳብንም ሰጥቷል። ምናልባት ከ60 እስከ 70 ሚሊዮን ድረስ ተጫዋቹ ሊያወጣ ይችላል ተብሎ ነው የሚጠበቀው። የአርሰናል ደጋፊዎች ግን ይህንን ለስፖርቲንግ ሊዝበን ዘንድሮ 65 የጎል ተሳትፎ ያደረገውን ጎኮሬሽን መርጠዋል። እናንተስ? በዚህ ጥናት ውስጥ የቀረበውን ሌላኛውን ጥያቄ እናንሳና አርቴታን እንዴት ነው ሬት የምታደርጉት የሚል ነው ጥያቄው። አርሰናል አርቴታን ከቀጠረ 5 ዓመት ተኩል አለፈ። በእነዚህ 5 ዓመት ተኩል ውስጥ አርቴታ ለአርሰናል ያመጣው ትልቁ ውጤት በዋንጫ ብቻ የሚገለጽ ከሆነ ኤፍኤ ካፕን ማሸነፋቸው ነው። ነገር ግን የአርሰናል ተፎካካሪነት ጨምሯል። አርሰናል እንደ ቡድን ይበልጥ ጠንካራ ሆነዋል። አርሰናል ባለፉት 3 ዓመታት በፕሪሚየር ሊጉ ያሳየው ጥንካሬ ለድል እየቀረበ መምጣቱን የሚያረጋግጥ ነው። ለዚህም ደግሞ ክሬዲቱ መሰጠት ያለበት ለአርቴታ ነው። እንዴት ያለ ቡድን ተረከበ፣ ቡድኑን ምን ያህል ለውጥ እንዲያመጣ ረዳ፣ አገዘ፣ ያሉትን ተጫዋቾች ወደ ተሻሉ ተጫዋችነት በመቀየር ነባር የሚባሉ ተጫዋቾችን ከማሰናበት አንጻር ምንም ችግር አልነበረበትም። አርቴታ እነዛን አሰናብቶ አዳዲስ ተጫዋቾችን እያመጣ አርሰናል በፕሪሚየር ሊጉ በቋሚነት ለዋንጫ ወደሚፎካከር ቡድንነት እንዲቀየር ካደረገ እንግዲህ ያኔ በጣም እየተደነቀ ነበር። እሱም በተደጋጋሚ ትረስት ዘ ፕሮሰስ ይላል። ሂደቱን እመኑት፣ በሂደቱ ተማመኑ፣ ይሄ ሂደት አርሰናልንና ዋንጫን ያገናኛል እያለ ይናገራል። ግን ሁለተኝነት ተጀመረ። መቼ? ካቻምና ሁለተኛ ሆነ፣ አምና ሁለተኛ ሆነ። ከዚህ በኋላ የአርሰናል ደጋፊዎች በአውሮፓ ቻምፒዮንስ ሊግ የሚያሳትፍ ውጤት በመምጣቱ የአርሰናል ደጋፊዎች ሁለተኛ በመውጣት ምናምን ሊደሰቱ አይችሉም። ምክንያቱም የአርሰናል በየውድድር ዓመቱ እያሳየ ያለው እድገት እየጨመረ የመጣው ነገር የደጋፊዎችንም ከቡድኑ የሚጠብቁትን ነገር እየጨመረ ነው የሚመጣው። ስለዚህ ከ3 ዓመት በፊት ወይ ከ4 ዓመት በፊት በሚለካበት መንገድ አርቴታ ይለካል ብላችሁ እንዳታስቡ። አሁን ልኬቱ ይቀየራል። ልኬቱ የሚቀየረው ምን ተብሎ ነው? ዋንጫውስ ነው። ዋንጫውን አምጣ። ዋንጫውን ማሸነፍ ካልተቻለ በስተቀረ በፕሮሰስ እየተደሰቱ ዕድሜ ልክ መኖር ስለማይቻል የአርሰናል ደጋፊዎች አርቴታን በተመለከተ ያላቸው እጅግ በጣም በጎ ስሜት ነው። በዚህ በጎ ስሜት ውስጥም ሆነው ቢሆን ዋንጫ ረቧቸዋልና ድሉን ይጠይቃሉ። ለዚህ ነው ሲጠየቁ 8 ከ10 ይበቃዋል ወይም ከ10 8 ለአርቴታ ብቃት እንሰጣለን የሚሉት ብዙ ናቸው። ወደ 36.6% የሚሆኑት የጥያቄው ምላሾች 8 ከ10 ሰጥተውታል ለሚካኤል አርቴታ እንዳሰልጣኝ በዚህ የውድድር ዓመት። ሁለተኛው ብዙ ሰዎች የመለሱት መልስ 31.1% የሚሆኑት ምላሾች 7 ከ10 ይበቃዋል ነው። ትልቁ 10 ከ10 የሰጡት ናቸው 3% የሚሆኑት ማለት ነው። በጣም ትንሹ ደግሞ 1 ከ10 የሰጡ ናቸው 0.5% የሚሆኑ ናቸው። በቃ በጣም ትንሽ ናቸው። ስለዚህ እነዚህ የአርሰናል ደጋፊዎች በአርቴታ የዘንድሮ የውድድር ዓመት እንቅስቃሴ ወይም ውሳኔ ወይም ቡድኑ ላይ ማምጣት በቻለው ለውጥ በሰራው ቡድን መሰረት ይህንን ቁጥር ሰጥተውታል። ከ10 8 ነው የሰጡት። ለአርቴታ ከ10 8 ይገባል ወይ ያንሳል ወይ? የእናንተ ስሜት ምንድን ነው የሚለውን ነገር ደግሞ እናያለን። እንግዲህ በጣም የሚያጓጓ አሪፍ ጥያቄዎች ናቸው የቀረቡት። ከነዚህ ጥያቄዎች መካከል የክረምት የአርሰናል ትልቅ ትኩረት ምን ላይ መሆን አለበት የሚል ነው። what should be the priority this summer for Arsenal የሚል ነው። ስለዚህ ክረምት ላይ አርሰናል ምን ላይ ትኩረት አድርጎ መስራት አለበት ለሚለው ለደጋፊዎቹ የቀረበ የጥናቱ ጥያቄ የቀረበው ምርጫዎች አሉ። አንደኛው አጥቂ ማስፈረም፣ ሁለተኛ ወሳኝ ለሚባሉ ተጫዋቾች ውል ማቅረብና ውላቸው እንዲታደስ ማድረግ፣ ሶስተኛው የመስመር ተጫዋቾችን ማስፈረም፣ አራተኛው አማካይ ተጫዋቾችን ማስፈረም የሚልና ተከላካይ ማስፈረም የሚሉ ምርጫዎች ናቸው የቀረቡት። ይሄ ብዙ የሚያለያይ አይመስለኝም። ማንም ባለበት ሆኖ የአርሰናልን የዘንድሮ የውድድር ዓመትና ክፍተቱን ያየ በቀላሉ ሊረዳው የሚችል ወይም ተመሳሳይ መልስ ላይ መድረስ የሚችል ይመስለኛል። በነገራችን ላይ በዘንድሮ የውድድር ዓመት ሊቨርፑል አንደኛ፣ አሁን እስካለው ድረስ አርሰናል ሁለተኛ አይደሉ ያሉት። ሊቨርፑል ሻምፒዮን ሲሆን ያገባው ጎል ብዛትና አርሰናል ሁለተኛ ሆኖ ያገባው ጎል ብዛት መካከል የሊቨርፑል ጎል ከአርሰናል ጎል በ17 ይበልጣል። ስለዚህ ይሄ የሊቨርፑልን ከአርሰናል ይልቅ ተጨማሪ ብዙ ጎሎችን ማስቆጠሩን የሚያሳይ ነው። በ17 ጎል
ብዛት ሊቨርፑል ይበልጣል ማለት ነው። እንዲህ ያለውን ጋፕ ካላጠበበ በስተቀረ በአርሰናልና በሊቨርፑል በአርሰናልና በሲቲ መካከል የሚፈጠረው ጋፕ ሊጠባ አይችልም። አሁን ጋፕ ማጥበብ ላይ አይደለም የአርሰናል ትኩረት መሆን ያለበት። የሚቀጥለው የውድድር ዓመት ዋንጫ ለማንሳት የሚፎካከረው ከሲቲ ጋር ከሆነ ሲቲን መብለጥ ነው። ከሊቨርፑል ጋር የሚቀጥል ከሆነ ዋንጫ ማንሳት ፉክክሩ ከሊቨርፑል መብለጥ ነው። ስለዚህ ከሊቨርፑል እንዲበልጥ አርሰናል የበዙት የአርሰናል ደጋፊዎች አጥቂ ማስፈረም የክረምቱ ዋና ጉዳይ መሆን መቻል አለበት ብለዋል። 63.7% ነው። ይሄ እጅግ ሰፊ የሚባል ወይም እጅግ በጣም ብዙ የሚባሉ የክለቡ ደጋፊዎች በዚህ ነገር ላይ ያላቸው እምነት የሚያሳይ ነው። ከዚህኛው ወይም አጥቂ ማስፈረም ከሚለው መልስ ቀጥሎ ብዙዎቹ የሰጡት መልስ ወይም የተስማሙት 29% የሚሆኑት ለወሳኝ ተጫዋቾቻችን ውልና ድስ የሚለውን ነው። 29%ዎቹ ይሄንን አቅርበዋል። ስለዚህ ይሄ የሁለተኛው ከፍተኛ መልስ የተገኘበት ነው። ዋይድ ፎርዋርድ ወይም የመስመር አጥቂ ተጫዋቾች ማስፈረም ሶስተኛ ብዙ መላሾች ያገኙት ነው፣ ግን በጣም ጥቂት ነው። 6.4% ነው። አማካይ ማስፈረም 1% እንኳን አልሞላም። እንደዚሁም ደግሞ ተከላካይ ማስፈረም ደግሞ የመጨረሻው ዝቅተኛ ፍላጎት ያለበት ነው። ምክንያቱም አርሰናል በተከላካይ ቦታ ላይ ያን ያህል የሚያሰጋ ነገር ስለሌለው ክረምቱን እዛ ላይ በማተኮር ሊያሳልፍ ይገባል ተብሎ አይጠበቅም። በእኔ እምነት ትክክለኛ የሆነ ምላሽ ነው ከደጋፊዎቹ የተገኘው። ዘንድሮ አርሰናል ዋንጫ አልበላም። ብዙዎቹ በአርሰናል ዋንጫ አለማንሳት ተቆጥተዋል፣ ቅር ብሏቸዋል። በዚህ ስሜት ውስጥ ሆነው መጪውን የውድድር ዓመት በቁጭት ይጠብቃሉ። ነገር ግን ዋንጫ ባይነሳም በዘንድሮ የውድድር ዓመት ውስጥ አርሰናል ጋር ያየናቸው በጎ ነገሮች ምንድን ናቸው? በምን ተጽናናን? ምን ተስፋ ሰጪ ነገሮችን ምን በጎ ነገሮችን አየን የሚል ጥያቄ ቀርቦ ነበረ። እንግዲህ አንደኛው የተነሳው ነገር በአውሮፓ ቻምፒዮንስ ሊግ ለግማሽ ፍጻሜ መድረሳችን የሚል ነው። ሁለተኛው እንደነ ሉዊስ ስኬሊና ንዋኔሪ አይነት ተጫዋቾች ወደ ዋናው ቡድን መጥተው ያሳዩት እንቅስቃሴ ማራኪ መሆን፣ በጣም አሪፍ መሆን የሚል ነው። ሶስተኛው የአርሰናል በጉዳት መታመስም እንኳን ቢኖርበት ከነዛ ጉዳቱ የቻለውን ያህል ማድረግ መቻሉ፣ የቻለውን ያህል መታገሉ፣ እስከ ተወሰኑ ጊዜያቶች ድረስ ከሊቨርፑል ጋር በዋንጫ ፉክክር ውስጥ መቆየት መቻሉ ከጉዳቱ ብዛት ወይም ከተጎዱት ተጫዋቾች ማንነት አንጻር ስናየው እኔ እንደ በጎ ነገር አየዋለሁ የሚሉ ከሆነ ይህንን እንዲመርጡ ምርጫ ቀርቦላቸው ነበረ። እናንተ የትኛውን እንደምትሉ ባላውቅም የአርሰናል ደጋፊ ሆነው ለዚህ ጥያቄ መልስ የሰጡት 54.8% የሚሆኑት በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ መድረሳችን የውድድር ዓመቱ ትልቁ በጎ ነገራችን ነው ብለዋል። 40.4% የሚሆኑት ደግሞ የሉዊስ ስኬሊና የንዋኔሪ ዋናውን ቡድን ተቀላቅለው እጅግ በጣም አሪፍ የሆነ እንቅስቃሴ ማሳየታቸው ነጋችንን በበጎ እንድናስብ አድርጎናል የሚል መልስ ሰጥተዋል። የመጨረሻው ትንሹ መልስ 4.2% የሚሆነው ነው። እሱም ከጉዳት ጋር የቻልነውን ነገር ማድረጋችን የሚል ነው። አንድሪያ ቤርታ በአርሰናል አዲሱ ስፖርቲንግ ዳይሬክተር ናቸው። በቋሚነት ኤዱን የተኩ ግለሰብ ናቸው። ሰውየው በአርሰናል ቤት ውስጥ አሸናፊ ቡድን ለመገንባት ትልቅ ስራ ይሰራሉ፣ ትልቅ ተጽዕኖ ያሳድራሉ። በዚህም ረገድ አርቴታን ያግዛሉ ተብሎ ነው የሚጠበቀው። ግን የአርሰናል ደጋፊዎች ስለኚህ ሰው ያላቸው መረጃ በአትሌቲኮ ማድሪድ ቤት ውስጥ የሰሩት ስራና ከሰውየው ጉብዝና ጋር ተያይዞ የተጻፉ ጽሁፎችን ማንበብ ብቻ ነው። ያነበቡትን አምነው እንደዚሁም አትሌቲኮ ማድሪድን ጠንካራ አድርገዋል የሚለውን ነገር አስታውሰው ስለ ሰውየው የሚሰማቸውን ስሜት እንዲናገሩ ተጠይቀው 77.5% የሚሆኑት የአርሰናል ደጋፊዎች በጣም ጄነረስ ሆነው በጣም ጥሩ ስሜት ስለ ሰውየው እንዳላቸው ገልጸዋል። በእርግጠኝነት የሱ ተጽዕኖ ወይም የሱ በጎ ስራዎች የሱ ትልልቅና አሪፍ የሚባሉ ውሳኔዎች አርሰናልንና ዋንጫን ያገናኛሉ ብለው እንደሚያስቡ 77.5% የክለቡ ደጋፊዎች ስለ ሰውየው የሚሰማቸውን በጎ ስሜት አስቀምጠዋል። ኦፕቲሚስቲክ ናቸው። በጎ ነው የሚታያቸው ያለው እና ይሄ የክረምት መጪ የዝውውር መስኮት ደግሞ ሰውየው በሐሳብ የሚለኩበት ሰውየው በተግባር የሚታዩበት ሐሳብ ማለት የአርሰናልን በነገራችን ላይ በደንብ እያጠኑት ነው ተብሏል። አንድሪያ ቤርታ ቡድኑ ምንድነው ክፍተቱ፣ ያንን ክፍተት እንዴት ነው የሚሞላ፣ አርቴታ ምን ይፈልጋል የሚለውን እያዩ ከዛ ደግሞ አብዛኛውን ጊዜያቸውን አርሰናልን ከተቀላቀሉ በኋላ ያሳለፉት የተጫዋቾችን
ዳሰሳ በመስራት ነው። እነማን በየትኛው ቦታ ላይ ጥሩ አማራጮች ሊሆኑ ይችላሉ የሚለውን በደንብ እየሰሩበት ነው ተብሏል። ይህንን መረጃ ስለሚያውቁም ይመስለኛል ስለ ሰውየው የተነገረው በጎ ነገርም ብዙ ስለሆነ ሊሆን ይችላል። አንድሪያ ቤርታን በተመለከተ ጥሩ ዝውውር ነው ወይ ጥሩ ቅጥር ነው ወይ ያደረግነው ሲባሉ 77.5% የሚሆነው የሰውየው በስፖርቲንግ ዳይሬክተርነት መቀጠር እንደተመቻቸው ተናግረዋል። ማን ይሸጥ ማን ነው ከክለባችን እንዲወጣ የምትፈልጉት ተብለው የተወሰኑ ተጫዋቾች በምርጫ ተቀምጠውላቸው ነበር ለአርሰናል ደጋፊዎች። ዚንቼንኮ፣ ጋብርኤል ሄሱስ፣ ሊያንድሮ ትሮሳርድ፣ ጋብርኤል ማርቲኔሊ እና ጃኩብ ኪዮር። ከእነዚህ ተጫዋቾች ውስጥ አርሰናል ማንን ቢሸጥ ደስ ይላቸዋል ሲባሉ ዚንቼንኮ ያሉት በጣም ብዙ ናቸው። ሁለተኛው ጋብርኤል ሄሱስ ነው እንዲሸጥ የተፈለገው። በሶስተኛ ደረጃ ትሮሳርድ፣ አራተኛ ጋብርኤል ማርቲኔሊ፣ እንደዚሁም ደግሞ ጃኩብ ኪዮር። በጣም የሚገርመው ጃኩብ ኪዮር ጋብርኤል ማግሃሌሽ ከተጎዳ በኋላ ያሳየው እንቅስቃሴ ነው እንጂ ከነዚህ ሁሉ ተጫዋቾች እንዳይሸጥ የተፈለገበት ምክንያት ይህንን እድል ባያገኝና ባገኘው እድል ራሱን ባይገልጥ ኖሮ ምናልባት ቀድመው ከሚጽፉት ስም ቀድመው ይውጣልን ከሚሉ ተጫዋቾች መካከል አንደኛው ጃኩብ ኪዮር ሊሆን ይችል ነበረ። ግን አሁን ከኦሌክሳንደር ዚንቼንኮ፣ ከጋብርኤል ሄሱስ፣ ከሊያንድሮ ትሮሳርድ እና ከጋብርኤል ማርቲኔሊ ቀጥሎ በጣም ትንሽ የአርሰናል ደጋፊዎች ብቻ ናቸው ኪዮር ይሸጥ ያሉት። እንግዲህ ዚንቼንኮ ምናምን እንኳን እሺ ይሁን፣ ግን እነ ጋብርኤል ማርቲኔሊ እነ ትሮሳርድ ከሱ በላይ ቢሸጡ መባላቸው ትንሽ የሚያስገርም ይመስለኛል። ከአርሰናል በመጪው የውድድር ዓመት በትንሹ ምን ትጠብቃላችሁ? ወይም የአርሰናል የ2025-26 የውድድር ዓመት የስኬት ነው፣ ውጤታማ ሆኖናል፣ ደስም ብሎናል እንድትሉ ምንድን ነው የምትጠብቁት ሲባል የቀረቡትን ምርጫዎች ልንገራቸው። አንደኛው ፕሪሚየር ሊጉን ወይም ቻምፒዮንስ ሊጉን ማሸነፍ እና አይደለም ወይም ነው። ፕሪሚየር ሊጉን ወይም ቻምፒዮንስ ሊግን ማሸነፍ፣ ማንኛውንም ዋንጫ ማሸነፍ ሁለተኛው ምርጫ ነው። ሶስተኛው ደግሞ ቻሌንጂንግ አጌን፣ ዋንጫ ላይኖር ይችላል ግን አሁንም ምርጥ ተፎካካሪ መሆን ነው። የአርሰናል ደጋፊዎች ለሚቀጥለው የውድድር ዓመት ከቡድናቸው ምን እንደሚጠብቁ በማያሻማ መንገድ አስቀምጠውታል። ቡድናችን በ2025-26 በመጪው አዲስ የውድድር ዓመት ወይ ፕሪሚየር ሊጉን ወይ ቻምፒዮንስ ሊጉን ማሸነፍ አለበት። ሲያሸንፍ ማየት እንፈልጋለን። ስኬት ማለት ለእኛ በአዲስ የውድድር ዓመት ፕሪሚየር ሊጉን ወይም ቻምፒዮንስ ሊጉን ማሸነፍ ነው ብለዋል። ሁለተኛ ደረጃ ላይ የአርሰናል ደጋፊዎች የመረጡት ዋንጫ ይሁን እንጂ ማንኛውም ዋንጫ ኤፍ ኤ ካፕ ይሁን ካራባኦ ካፕ ይሁን ወይ ፕሪሚየር ሊግ ይሁን ቻምፒዮንስ ሊግ ይሁን ምንም ችግር የለውም ዋንጫ ብቻ እናሸንፍ የሚል ነው። 37.4% የሚሆኑት ይህንን መልስ ሰጥተዋል። ዋንጫ ላናነሳ እንችላለን ግን ጥሩ ተፎካካሪ እንሁን ያሉት ደግሞ 19.4% የሚሆኑት ናቸው። አሁን ጨርሰናል። የመጨረሻው ጥያቄ ላይ ደርሰናል። Do you think Arsenal will win the Premier League under Michael Arteta? አርሰናል ከአርቴታ ጋር ሆኖ የፕሪሚየር ሊጉን ዋንጫ ማሸነፍ የሚችል ይመስላችኋል? አዎ እና አይ የሚል ነው የተሰጠው ምርጫ። እስካሁን የተለያዩ ጉዳዮችን በተመለከተ ተጠይቀዋል። የተለያዩ ጉዳዮችን በተመለከተም እነሱ መልስ ሰጥተዋል። መልሶቻቸው በመቶኛ ተቀምጠዋል ወይም በፐርሰንት። ይሄኛው ጥያቄ ያገኘውን ያህል መልስ ግን የትኛውም ጥያቄ ላይ የአርሰናል ደጋፊዎች ተስማምተው አልመለሱም። በዚህ መጠን ነው የምለው። አርሰናል ከአርቴታ ጋር ሆኖ ፕሪሚየር ሊጉን ማሸነፍ ይችላል ብላችሁ ታስባላችሁ ለሚለው ያጥኞቹ ጥያቄ አዎ ያሉ የአርሰናል ደጋፊዎች 91% ይደርሳሉ። 91% መላሾች አዎ አርቴታ ይዘን ከአርቴታ ጋር ሆነን የፕሪሚየር ሊጉን ዋንጫ ማሸነፍ እንችላለን፣ አርቴታ አርሰናልን ሻምፒዮን ማድረግ ይችላል ብለው ያምናሉ። 9%ዎቹ ግን የለም አይመስለኝም አይሆንም ብለዋል። እናንተስ እውነት አርቴታ አርሰናልን ለፕሪሚየር ሊግ ዋንጫ ለፕሪሚየር ሊግ ሻምፒዮንነት የማብቃት አቅም አለው? እውነት አርሰናል ከአርቴታ ጋር ሆኖ የፕሪሚየር ሊጉን ዋንጫ ማሸነፍ ይችላል? የእናንተን መልስ ብናውቅ እጅግ በጣም ደስ ይለናል። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን ነው የምናመሰግነው። ቀሪ ቀናችሁ ውብ ሆኖ እንዲቀጥል ተመኝተናል። ኢትዮጵያ ለዘለዓለም ትኖር።